ስለ ሊዮናርዶ ዳቪንቺ በእርግጠኝነት ሰምተህ ታውቃለህ? ሞናሊዛ ፌመስ ከሆኑ ስራዎች ውስጥ አንዷ ናት። የጌታ የመጨረሻ ናት። ግን ሰዓሊ ብቻ እንዳይመስልህ፣ አናቶሚስት ነው። የሰዎችን ሰውነት ከቀዶ ሕክምና በፊት ያጠና ሰው ነው። አርኪቴክት ነው። የህንፃዎችና የከተማዎችን ንድፍ ያወጣ ነበር። አስትሮኖመርም ነው። ሰማይን በምሽት በማጥናት የመጀመሪያውን ቴሌስኮፕ ንድፍ አውጥቷል። ጂኦሎጂስትም ነው። ስለ ምድር አቀማመጥ በደንብ የሰራ ሰው ነው። ማቴማቲሻንም ነው። ስዕሎቹ ላይ ኪነ ጥበብና ማትስን ይጠቀማል አብሮ ኮምባይን እያደረገ። ሙዚቀኛም ነው። የሙዚቃ መሳሪያዎችን ይጫወት ነበር። አዲስም ለመፍጠር ይሞክር ነበር። ይሄ ሁሉ ከ500 ዓመት በፊት በነበረ ሰው ነው። ግን ይሄ ሁሉ አይደለም የሚገርም እስከ ሊዮናርዶ ዳቪንቺ በጣም አሁንም ድረስ ስለሳስ በጣም የሚገርመኝ ነገር ኢቭን አንተ ራስህ እንድጠይቅ እኔም ራሴ እንድጠይቅ ካደረጉኝ ነገሮች ውስጥ ይሄ ነው። ከመሞቱ በፊት አንድ ጽሑፍ ጥሎ ነበር ጆርናሉ ላይ። ስራዬ የሚገባውን ያህል ጥራት ስላልነበረው በእግዚአብሔርና በሰዎች ፊት ይቅርታ እጠይቃለሁ ብሎ ነበር። ይህ ሰው ራሱ እንደማይረባ አድርጎ ቆጥሮ ሞተ። ለእኛ ግን ትልቅ በረከት ጥሎልን አልፏል። ምን? ፖሊማስ። We don't read and write poetry because it's cute. We read and write poetry because we are members of the human race. And the human race is filled with passion. ስታድግ ምንድነው መሆን የምፈልገው? ይሄ ጥያቄ ከልጅነታችን ጀምሮ ሲሰጥ የነበረ ጥያቄ ነው። ግን እዚህ ጥያቄ ላይ አንድ ችግር ነበር። እሱም ምንድነው መሆን የምፈልገው የሚለው ጥያቄ ላይ አንድ ነገር ብቻ ነው መመለስ ያለበት። ሰው የሚፈልገው ኤክስፐርት የሚያደርገው አንድ ነገር ብቻ፣ አንድ መልስ ብቻ እንድትሰጠው የሚፈልገው። ግን እስኪ ወደ አንደኛ ክፍል እንሂድና ሙሉ የፖሊማስ ስብስብ ታያለህ። ማናት ይሄ ልጅ የታቀፈችው? ፀሐይ በዚህ በኩል ለምን ይወጣል? ለምን እኛም በርም ወዘተ ብዙ ጥያቄዎች ይጠይቃሉ። አንደኛ ክፍል ተማሪዎች ያነሳውበት ምክንያት አለኝ። 12ኛ ክፍል ኒድስኪ ደግሞ እንደ ነገሩ የሚገፋ ተማሪዎችን ብቻ ነው የምታየው። ቲክቶክ አለ፣ ኳስ አለ፣ ሶሻል ሚዲያ፣ ዳንስ፣ ዋቴቨር ምናምን ጀስት ዲስትራክሽን በሞላው ዜር ኢዝ ኖ ፓሽን በሌለበት ጭልም ያለ ህይወት ታያለህ 12ኛ ክፍል ስትሄድ። ኦፍኮርስ አንዳንድ ሰዎች ያለው አሪፍ ፐርፐዝ ያላቸው፣ ግን በብዛት የምታየው 12ኛ ክፍል ላይ ስትሄድ የጨለመ ሰዎች አሉ። ምንም አይነት ፍላጎት የለውም። የመኖር ትርጉም የለም። የመኖር ዓላማ የለም። ግጥም አድርጎታል ሪያሊቲ እና እንደዚያ ከነ ኢጎም ግጥም አድርጎታል። በማንም አልፈርድም እኔ በነገራችን ላይ በተማሪዎችም አልፈርድም፣ በወላጆችም አልፈርድም፣ ዋቴቨር አልፈርድም። የምንፈርደው እኛ ራሳችን በቀረጽነው የትምህርት ሲስተም ነው። የትምህርት ሲስተሟን ስንቀርጻት የአንድ ሰው ዘርፍ እያነሰ ከጊዜ ወደ ጊዜ ያየነው ነው። ዋቴቨር ብርሃኑ መጣም ምንም ማለት ነው አያደርግም። እያነሰ እየመጣ ነው የሰው ልጅ ዘርፍ። ጀስት አንድ ነገር ላይ ራሱ ለማተኮር ዘርፋውን እያነሰ እየመጣ ነው። ስለዚህ ያነሰ መጥቶ የሆነ ቀን ላይ ያነሰውን ነገር ብዙ ነገር እናውቃለን። ያ ብዙ ነገር ያወቅነው ደግሞ ምንም ይሆናል። ታረግ ብላል ግፍት ሁሉ የምትለፈልፍብን ፖሊማስ ምንድነው? ፖሊማስ ባንዶን ምን ይቀርብናል ለምትሉ ሰዎች ስፔሻላይዜሽን እና ፖሊማስ አሉ ሁለት ነገር በእኛ ህይወት ውስጥ። ስፔሻላይዞች እንደ ጎራዴ ብንይዘው አሪፍ ነው ብዬ አስባለሁ። ምክንያቱም አንድ ነገር ላይ በጣም ሻርፕ ናቸው እና ጠቃሚ ናቸው። ግን ከዛ ውጪ ምንም ፋይዳና ጥቅም የላቸውም። ፖሊማስ ማለት ደግሞ ከዚህ የሚለየው የተለያዩ ነገሮች የተለያዩ ዘርፎችን አይምሮ ውስጥ እየከተትክ ነው። ስለዚህ የተለያዩ ነገሮች የተለያዩ ዘርፎች ምናምን አይምሮ ውስጥ ስትማራቸው ስኪሎችን እነዚህ ኤክስፔሪንስ ስታደርግ አዳዲስ ነገሮችን ያለፉትም ነገር ቢሆን ብቻ የተለያዩ ነገሮችን ወደ አይምሮ ውስጥ እውቀት ስገነባ ጥበብ ስገነባ ዋቴቨር በለው መቼና የት መጠቀም እንዳለበት አውቀዋለህ። ባይሆንስ ምን የሚቀርብን ነገር አለ ለምትሉ ምንም ስፔሻላይዜሽን አንዳንድ ሰው በቃ አንድ ነገር ላይ ብቻ ማተኮር ይችላል። አይ ዶንት ኬር በዛ ነገር ላይ አንድ ነገር ነው ሶሳይቲ እንደሚልም ይችላል እና ፋይን ነው ችግር የለብኝም። ግን አንድ ጥያቄ አለኝ ሁለት ጊዜ እንድታስብ የሚያደርግ በእርግጠኝነት ያ ስፔሻላይዝ ያረካት አንድ ስራ ወይም አንድ ህይወት ዘርፍ ሌትስ ሴይ ዶክተር፣ ሌትስ ሴይ ኢንጂነር፣ ዋቴቨር አካውንቲንግ፣ ኮምፒውተር ሳይንስ፣ ቦዲ ቢልዲንግ፣ ስዕል፣ ጽሁፍ ምንም አልከው ምንም በቃ የትኛውም ዘርፍ አንድ ላይ ብቻ ብታተኩር ያቺ ስራ በኤአይ ወይም በአዲስ በሚመጡ ቴክኖሎጂ ያንተን ስራ ቢይዘው ውሃ በላህ ማለት አይደል? ምክንያቱም አንድ ነገር ነው የምታውቀው እና እነዚህ ቴክኖሎጂዎች ኤአይዎች ደግሞ በየጊዜው እያደጉ ነው እንደምናየው ነው። ይሄ ነው አሁን ኤአይ ሪፕሌስ ያደርጋል ምናምን የሚለው በዚህ ለመመለስ አንድ ነገር ላይ ለሚያተኩር ሰው ኤአይ ሪፕሌስ ያደርገዋል። ይሄ ምንም ጥርጥር የለውም። ግን ቴክኖሎጂ እና ኤአይ ምን ሪፕሌስ እንደሚያደርጉ ታውቃለህ? ኮኔክቲንግ ዶትስ ወይም ነገሮችን መሳካት አይችልም።
ምሳሌ አሁን እኔ የሰራሁልን ኩነቶች ለምሳሌ አመጣልሃለሁ ከሂስትሪ ከጀርመን አመጣልሃለሁ ከቦዲ ቢልዲንግ አመጣልሃለሁ ከእምነት አመጣዋለሁ ከምን አመጣዋለሁ በቃ ነገሮችን ኮኔክት እያደረኩ አንድ ሀሳብ ላይ መጣውልህ አይደል ግን ነገሮችን ኮኔክት እያደረኩ ነው ያ ነገሮች ኮኔክት ያደረኩት ምንም ፕሮግራሞች ተጭኖብኝ አይደለም ከራሴ ኤክስፒሪየንስ ነው ራሴ ካነበብኩት ኦፍ ኮርስ አንዴ ያነበብኩት ፕሮግራም ነው በርሽኔ የተጫነ ግን ኤክስፒሪየንስ ሲያደርጉት ለምሳሌ ስለ ጅም ስለ ሰው እንደሰራ ያ ፕሮግራም የተጫነው ነው አይደለም ራሴ ኤክስፒሪየንስ ነው ስለ ስፖርት ባወራ ሶ እነዚህ ቴክኖሎጂዎችና ኤአይዎች ምን ይቀራቸዋል መሰለ ፕሮግራም ናቸው አይደል የተሰሩ በሰው ልጅ ፕሮግራም ምን የሚቀራቸው ነገር አለ ኤክስፒሪየንስ ወይም ከውጭ በቃ አንተ ሞክረው ብወድቅም ወይም ቢሳካልህ ከዛ የተማርከው ነገር ከራስህ ከስራ የተማርከው ነገር ያንንና ያነበብከውን ኮኔክት ስታደርጋቸው የሆነ ሀሳብ ሪል ያደርጋሉ ገብቶሃል አሁን ሲምፕል እንደሆነልህ በጣም እርግጠኛ ነኝ ግን ጀስት ብዙ እንዳይሆንብህ በፊሎሶፊ እንዳይሆንብህ ግን ኢትስ ጀስት ሲምፕል እኮ ኮኔክት ዶትሶችን ኤክስፒሪየንሶችንና ያነበብካቸው ፕሮግራሞች ምናምን ኮኔክት አድርገህ አንድ ሀሳብ ማቅረብ እኮ ብዙ ፖሊማዝ የሆኑ ማቃቸው ሰዎች አሉ ግን የማይጠቀሙ በሚዲያ የሆነ ጓደኛ አለኝ በቃ እሱ ጋር ሆነ ላትስቅ ማስችለው ጓደኛ አለኝ ዩቲዩበር መሆን ይፈልጋል ስለ ክብደት መቀነስ ምናምን ማውራት ስለ ጅም ምናምን ማውራት ይፈልጋል ይሄ ጓደኛዬ ኮሜዲ ዩቲዩብ እና ቦዲ ቢልዲንግ ሶስቱን አንድ ላይ ኮኔክት አድርጎ የሚገርም ላይፍ መፍጠር ይችላል ራሱ ኮኔክት አድርጎ ብዙ ሰዎች ሞደርን እሺ ሰክሰስፉል የሆነ ሰው ልንገርህ ለምሳሌ ኤግዛምፕል ስቲቭ ጆብስን እስኪ አርት ቴክኖሎጂ እና ፊሎሶፊ ኮምባይን ሲያደርገው እኮ ነው አይፎን የፈጠረው ቴክኖሎጂ የምታውቀው ሲስተሙ ነው አርቱ ያቺ አፕላናት ፊሎሶፊ ደግሞ ብዙዎቻችን ሲምፕልነት ወይም ቀላልነት እንወዳለን ስለዚህ አይፎን ደግሞ ቀለል ያለ ነገር ነው አይደል ስለዚህ ሶስቱን ኮምባይን አድርጎ አይፎንን ፈጠረ ይሄ ነው ፖሊማዝ ማለት እያንዳንዱ ፐርፌክት የሚገርም አሁን ለምትጠቀው እያንዳንዱ ነገር ላይ ፖሊማዝ ስታያለ እና አሁን አንተ የትኛውም ክር አሁን ብዙ ሰው ስራጣ ምናምን እንደምታየው ነው ስራጣው እንትን አላማዬን አላውቅም አንድ ነገር ላይ ተክሮ ድሜ ልኩ ነው ምን ማድረግ እንዳለብኝ አላውቅም ምናምን ይላል አንድ ነገር ስለሞከረ ብቻ ሶሳይቲ ሲያዘ ምን ሆነ ትፈልጋለህ ሲለው አንድ ነገር ላይ ብቻ ስለሚያተኩር ብቻ እኮ ከዛ ውጭ ያለውን ዝግ አድርጎት ስለነበር መስማት አይፈልግም ነበር እና ይሄን ነው ዛሬ የሆነ አዌርነስ ፈጥር ይፈልኩ ስለ ፖሊማዝ ሪድ ቡክስ just read books experience arc just whatever just experience arc book ቻምብ ኮድርክም ሰይጠይቃት ኮዲንግ መማር ከፈለክም ተማር አፕወርክስ መማር ከፈለክ ግባ whatever just ግባበት whatever just ተማር መጽሐፍ አንዳንድ ጊዜ እንትን መሆን የለበትም ነን ፊክሽን መሆን የለበትም በነገራችን በዚሁ ቀጣይ ስራ አለው ነን ፊክሽን ይሄ ልቦለድ አንዳንድ ጊዜ ሰልፍ ኢምፕሩቭመንት ያሉን ብቻ መሆን የለበትም ልቦለድ የሰዎችን ፐርስፔክቲቭ የሰዎችን ሂስትሪ ምናምን ታሪኮች ምናምን በደንብ አጥና ፍልስፍናው ምናምን በደንብ አንዳንድ ጊዜ እነዚህ ልቦለዶችን ታሪኮች ምናምን በደንብ ስታይ ሰፊው መንገድ ይታያል ወይም የየሰው እይታ ይታያል ሰው ያንን ኮኔክት አድርገህ ጥሩ ህይወት መፍጠር ትችላለህ ፖሊማዝ ማለት ያ ነው መጀመሪያ የነገርኩህ ሊዮናርዶ ዳቪንቺን አስበው ሳሊ ነው ግን የፖሊማዝነቱ እንዴት ኮኔክት እንዳደረገው አስብ ያ ማትሱ ፊዚክሱ አስትሮኖሚ ዋቴቨር በቃ ሁሉ ኮኔክት ያደርገው ስዕሉ ላይ ይጠቀምበታል ያ ነው ፖሊማዝ ማለት ጎ አንድ ነገር ላይ ብቻ አትቁም ብዙ ነገሮች ኤክስፒሪየንስ አሉ ብዙ ቱሎችን ሰብስባ አይምሮህ ጋር ሶ መቼ መጠቀም እንዳለብህና የት መጠቀም እንዳለብህ ታውቃለህ አመሰግናለሁ በጣም እኔ ጋር ከፈለክ ዲስክሪፕሽን ላይ ያለ መልካም ምሽት